የሀገርና የህዝብ ህልውና ተቆርቋሪዎች ነን ብለን የተሰባሰቡን ወገኖች ያሳለፍናቸውን ውሳኔዎች እና ልናደርጋቸው ያሰብናቸውን ስራዎችን ለህዝብ ለማድረስ የመጣችሁ ጋዜጠኞችን እንኳን ጥሪያችንን አክብራችሁ መጣችሁ እላለሁ። አብረን ካለን ሰዎች ጋራ መጀመሪያ ጥቂት ሀሳቦችን እኔ የስብሰባውን በሚመለከት እናገራለሁ። ሌሎችንም በተለይም አቶ ልደቱን፣ አቶ ጀዋርን እና አቶ አባይን ተጨማሪ እንዲሰጡ በመጀመሪያ ጋብዛለሁ። ከዛ በኋላ በተሰጠው የተራ መሰረት ጋዜጠኞች ጥያቄዎችን ይጠይቃሉ። ጥያቄያችሁን አደራችሁን ቀጥታ ጥያቄ ጠይቁልን። አንድ ጥያቄ እንድትጠይቁ ነው የሚፈቀድላችሁ። ከዚያ በኋላ ጊዜ እንደፈቀደ ሌሎች ጥያቄዎችንም እናከታተላለን። መልስ እንዲመልሱትም ተሰብሳቢዎቹ መልስ እንዲመልሱትም ያው ካለን ጊዜ አንጻር በተወሰነ ደቂቃ ጨርሱና ቶሎ ቶሎ አስፈላጊውን መሸፈን ይገባቸዋል ነገሮች ሸፍነን እንድንወጣ ጊዜም ከግምት ውስጥ በማስገባት እንድንናገር ጠይቃለሁ። አሁን ይሄ ባለፈው ነሐሴ 17 በ2017 በኢትዮጵያ አቆጣጠር በሀገራችንና በሕዝባችን ላይ የተጋረጠ ወቅቱ የህልውና አደጋ አብዝቶ ስላሳሰበን የተሰባሰብን በግል ተነሳሽነት በራሳችን ተነሳሽነት የተሰባሰብን ከአገሪቱ የተለያዩ ክፍሎች የመጣን በፖለቲካ ውስጥ ብዙ የተለያየ ደረጃ ያለው ተሳትፎ ያለን ሰዎች እንዲሁም በኢትዮጵያ ጊዜያዊ ሁኔታ ሊሆን በርዕዮተ ዓለም አመለካከት የተለያየ አስተሳሰብ ያለን ሰዎች የተሰባሰብ ነው። ይሄ በሌሎች ቦታዎች ስብሰባዎች እንደሚካሄዱ እናውቃለን። በኢትዮጵያ ውስጥም ብዙ ስብሰባዎች በበየነ መረብም በአካልም ብዙ ስብሰባዎች እየተካሄዱ ነው ያሉት። ዋናው ነገር በሀገራችን ውስጥ ያለው ሁኔታ እጅግ አሳሳቢ ስለሆነ አደገኛ ሁኔታ ላይ ስላለ ጦርነት የሚያቆም መሰለ ስላልሄደ እና በዛ ሳቢያ ደግሞ የሀገሪቱ የፖለቲካ የኢኮኖሚ የርዕዮተ ዓለም ቀውስ በአጠቃላይ ሀገሪቷ መፈራረስ አደጋ ላይ እየደረሰች መሆኑን የኢትዮጵያ ሕዝብ ሁሉ በየቦታው ስለተገነዘበ ይገናኛል። እኛም ከነዚህ ውስጥ ማለት ነው። ከተገናኘን በኋላ በተለያዩ ጉዳዮች ላይ ተወያይተናል። እነዚህ ጉዳዮችን በመግለጫ አውጥተናል። እነዚህም በአጠቃላይ ምን እንደሆኑ ትንሽ ሀሳብ ለመስጠት ሞክራለሁ። ሌሎችም ይጨምሩበታል። ዋናው ነገር አደጋ በኢትዮጵያ ላይ እያንዣበበ ነው። ሰላም የለም፣ ጦርነት አልቆምም፣ አገዛዝም በኢትዮጵያ ላይ የሚያደርሰው አደጋ እንዲሁ እነዚህን አደጋዎች እየተባባሱ እንዲሄዱ እያደረገ ስለሆነ በእነዚህ ሁኔታ ላይ የተቀናጀ ትግል ማድረግ አስፈላጊ መሆኑን ስለተማመንን ነው የተገናኘ ነው። በዚህ ላይም ከንግግራችን ውይይታችን ተስማምተናል። ይህንን ውይይታችንን በተግባርም ለማሳየት አንዳንድ ሀሳቦችን ከነጋገርን በኋላ ውሳኔዎችን አሳልፈናል። አንደኛው የኢትዮጵያን ወቅታዊ ሁኔታ በሚመለከት ከአሁን ቀደም በኢትዮጵያ ውስጥ የነበሩ ስርዓቶች አንድን ማህበረሰብ ወይም አካባቢን የማይወክሉ በአሁኑ ሰዓት በስልጣን ላይ ያለው አገዛዝም ማንኛውንም የኢትዮጵያን ማህበረሰብ የማይወክል ነገር ግን የጠቅላይ ሚኒስትር አብይ አህመድ እና የጥቂት የስልጣን እና የጥቅም ተጋሪዎች አገዛዝ መሆናቸው ተስማምተናል። ይህም አሁን ስልጣን ላይ ያለው አገዛዝ ከማንኛውም ከዚህ በፊት ከነበሩት ስርዓቶች የበለጠ እጅግ በከፋ ሁኔታ በጦረኝነት እና በከፋፋይነት ታይቶ በማይታወቅ መንገድ ሀገሪቱን እየከፋፈለ በህዝባችን በሀገራችን ላይ ከፍተኛ የህልውና አደጋ የደቀነ መሆኑን ተግባብተናል። ስለዚህም በተባበረ ክንድ በተባበረ ትግል ካልተወገደ በኢትዮጵያ ውስጥ የእርስ በርስ ጦርነት የማያቆምና እልቂት እንደሚበዛ ሀገር ሊፈርስ እንደሚችል ተግባብተናል። ሌላው በኢትዮጵያ ውስጥ ለግጭትን ምክንያት የሚሆኑት ልዩነቶች አሉ። ነገር ግን ልዩነቶችን ማጥበብ አስፈላጊ እንደሆነና ትግልን ማድረግን በተመለከተ ልዩነቶች የሚመነጩት በምን ምክንያት እንደሆነ በ5 ጉዳዮች ላይ ተስማምተናል።
ታሪክን መረዳት የተለያየ መንገድ መረዳት የወቅቱን ሁኔታና አገዛዝ በተለያየ መንገድ መበየን የተለያዩ ዓለሞች የተለያዩ ፖሊሲ አጀንዳዎች በትግል ስልት ልዩነትን የሚመርጡ እና እንዲሁም ከዚህ በፊት በተደረጉ የፖለቲካ አሰራሮች በወንጀል የሚጠየቁ ወይም ተጠያቂነት ጋር የተያያዘ ሁኔታዎች እንቅፋት መሆናቸውን እናውቃለን። ነገር ግን አሁን ልዩነት አጀንዳዎቹ መፍትሄ ሊሰጣቸው አይችልም። ምክንያቱም አንደኛ የተጋረጠው አደጋ አለ፣ ሁለተኛ አሁን ስልጣን ላይ ያለው መንግስት ለዚህ ትእዛዝ ሆነ በጦርነት ውስጥ ነው መፍትሄ መስጠት አንችልም፣ መሻገር አለብን። ከተሻገርን በኋላ ግን አንዳንዶቹ አቋሞች በውይይት እና በድርድር፣ ሌሎቹ በሽግግር ጊዜ ፍትህ፣ አንዳንዶቹ በህዝብ ውሳኔና በዲሞክራሲያዊ የምርጫ ሂደት የሚፈቱ መሆናቸውን ተስማምተናል። ሶስተኛ ከዚህ በኋላ ስኬታማ የሆነ ሽግግር ሂደት ማካሄድ እንደሚያስፈልግ ተግባብተናል። ሽግግር ያስፈልገናል። ከአገዛዝ ወደ ህዝብ መሳተፍ፣ ህዝብ አስተዳደር መሳተፍ፣ ጦርነት ወደ ሰላም፣ ከኢኮኖሚ ድቀት ወደ ተሻሻለ ኢኮኖሚ ፍትህ እንዲሁም ሀገሪቷን ለማስቀጠል በሚችሉ ጉዳዮች ላይ የተለያዩ በአንድ ጊዜ እንዲካሄዱ ሽግግሮች ማካሄድ ስለሚያስፈልግ ከዚህ ግንዛቤ መነሳት አገዛዝ ውድቀት ማግስት የተሳካ ሽግግር አሁን እንድናደርግ ከአሁኑ መዘጋጀት እንደሚያስፈልግ እና የፍኖተ ካርታ ማዘጋጀት እንዳለ ተስማምተን ስብስቡን ይህን የተሰባሰብንበትንም ተሻለ አሰራርና አደረጃጀት ለማስቀጠል 5 ሰዎች ያለበት ኮሚቴ አቋቁመናል። ከወቅቱ የትግል አቃጋፊነትን ችግር የተነሳ ከዛ አካባቢ በመሬት ላይ የሚደረጉ ትግሎችን በፍጥነት ለማንቀሳቀስ እና ለመርዳት ሁሉም የፖለቲካ ኃይሎች ካሉበት ቦታ ለጋራ ህልውና ኢትዮጵያ የጋራ ህልውና ለህዝብ አንድነት ለህዝብ ከጦርነት ማገገም ትኩረት በመስጠት እንዲንቀሳቀሱ በመካከላቸው ያሉነትን ለጊዜው ወደ ጎን ትተው በህብረት እንዲንቀሳቀሱ ጥሪ ያቀርበናል። የኢትዮጵያ ህዝብ ጉዳዩ ባለቤት ስለ ዋና ተጠያቂ ስለሆነ ለራሱ ለህልውናው እና ለመድህኑ የሚሆነውን ትብብር በሁለንተናዊ መንገድ ድጋፍ እንዲሰጥ ጥሪ ያቀርበናል። ለማቀፈው ህብረተሰብም ይህንን በወንጀል የተዘፈቀ ህዝባዊ ጦርነቱ የተዋጠጠ መንግስትን መደገፍን ትቶ ከህዝብ ጋር እንዲቆም እንዲሁም የሀገሪቱ የጸጥታና የመከላከያ ኃይሎች አሁን ያለውን የስልጣን አገዛዝ ስልጣን ማስጠበቂያ ሳይሆን ተልኳቸው የህዝብንና የሀገርን ደህንነትና ጸጥታ መጠበቅ መሆኑን አውቀው ጠመንጃቸውን ከህዝብ ላይ እንዲያዞሩ ጥሪ አቅርበናል። አጠቃላይ በዚህ ጉዳዮች ላይ የተነጋገርነው እነዚህ ውሳኔዎችን ያሳለፍነው ወደፊትም እንደምንቀጥልበት ተስማምተናል። በዚህ ላይ ከተናገርኩት ላይ አቶ ልደቱ በመጀመሪያ ቀጥሎ በጀዋር ቀጥሎ ተጨማሪ እንድትሰጡ እጋብዛቸዋለሁ። አቶ ልደቱ ተጨማሪ እንድትሰጥ። ኦኬ ቀጥሎ ተባባሪ። እሺ፣ በጣም ነው የምናመሰግነው። አመሰግናለሁ ፕሮፌሰር። ለዚህ ጉዳይ ትኩረት ሰጥታችሁ በሰዓታችሁ የተገኛችሁ የሚዲያ ሰዎች በጣም ከልብ ነው በእውነት የምናመሰግነው። ትብብራችሁ ጊዜ ተለይቶና አያውቅምና ለዛ በጣም ትልቅ አክብሮት እና አድናቆት ነው ያለን። ምስጋናችንንም በዚህ አጋጣሚ እናቀርባለን። አሁን በእናንተው ትብብር ይሄ ዝግጅት በቀጥታ ለህዝብ እየተላለፈ ነው እና ይሄን ዝግጅትም ደግሞ በቀጥታ የሚከታተለውንም ደግሞ ህዝብ በሀገር ውስጥም በውጭም ያለውን ጊዜያችሁን ወስዳችሁ ይሄ ትልቅ ሀገራዊ ጉዳይ መሆኑን አምናችሁ በመከታተላችሁ ከልብ ነው በእውነት የምናመሰግነው። አጠቃላይ ሰሞኑን ያደረግናቸውን መግባባቶች በተመለከተ ፕሮፌሰር በደንብ ሂዶበታል። ያልተዳሰሰ ነገር ብዙ ያለ አይመስለኝም። ነገር ግን የጋዜጣዊ መግለጫውን ይፋ ካደረግን በኋላ ትንሽ አንዳንድ የህብረተሰብ ክፍሎች ላይ ብዥታዎች የፈጠሩ ነገሮች እንዳሉ ተገንዝበናል
እና ምንድነው አንደኛው ከዚህ ከውክልና ጋር የተያያዘ ጉዳይ ነው እና እኛ ዛው መግለጫችን ላይ በደንብ እንደገለጽ ነው በግል ተነሳሽነት ነው ይሄን ነገር የጀመርነው። ገና የመጀመሪያ ግንኙነት ነው። በግል ነው የጀመርነው ስንል ግን ሰዎቹ እንዲሁ ዝም ብለን በአጋጣሚ የተገናኘን ግለሰቦች ነን ለማለት አይደለም። ከድርጅትም ከስብስብም ከተለያየ ህብረተሰብ ክፍል የመጣንን በኢትዮጵያ የፖለቲካ ታሪክም የየራሳችን ሚና ያለን ግን ከውክልና አንፃር ማንንም ወክለን አይደለም የተገኘነው። በአሁኑ ወቅት ራሳችንን ወክለን የተገኘነው እና ባደረግነው ውይይትም የደረስንበት አንዱ ስምምነት ምንድነው ይሄ ስብስብ ጥሩ ስብስብ ነው። ወደፊት ብዙ ማህበራዊ መሰረትን ሊወክል ይችላል። ነገር ግን በቂ አይደለም። ከዚህም በላይ ውክልናውና ተዋጽኦ መስፋት አለበት። ስለዚህ ወደፊት በሚኖረን እንቅስቃሴ ሰፋ ያለ ተሳትፎና ተዋጽኦ እንዲኖር የሚያስችል ስራ መስራት አለብን የሚል ነው አንድ ውሳኔ የወሰነው። ስለዚህ አንዳንድ ሰዎች ተሰርቶ ያለቀ የተፈጠረ አንድ አይነት ድርጅት ወይም ስብስብ አድርገው ይወሰዷልና ስህተት ነው። ገና ቋሚ ስም እንኳን አልመረጥንም። ራሳችን እንዴት ነው ወደፊት ምን ቀጥለው የሚለውን ራሱ ለመወሰን ገና ተከታታይ ውይይቶች ነው የምናደርገው። ያን ፋሲሊቴት የሚያደርግ አንድ 5 አባላት ያሉት ጊዜያዊ ኮሚቴ አቋቁመን ስለዚህ ገና በጅምር ያለነው በእኛ ብቻ ሳይሆን በሌሎችም ተሳትፎ ዳብሮ ትክክለኛ አቅጣጫ ይዞ ወደፊት የሚቀጥል እንቅስቃሴ ነው የሚሆነው እና የውክልናን ጉዳይ በዚህ መልኩ መረዳት ያለብን ይመስለኛል። ሁለተኛው ትንሽ ብዥታ ፈጥሮ ያየሁት ሚናችንን ያለ መረዳት ጉዳይ ነው። የኛ ሚና አሁን የኢትዮጵያ ሕዝብ መከራ ላይ ነው ብለን እናምናለን። ከፍተኛ የሆነ የህልውና ፈተና ውስጥ ነው፣ አደጋ ውስጥ ነው ብለን እናምናለን። ስለዚህ ትግል እየተካሄደ ነው። ወደፊትም የበለጠ ተጠናክሮ መካሄድ አለበት። ያ ትግል በትብብር መካሄድ አለበት። ያ ትግል ደግሞ በትብብር ከተካሄደ በኋላ ካለፉት የትግል ሂደቶች የተማርናቸው የቀሰምናቸው ትምህርቶች አሉ። የኢትዮጵያ ሕዝብ ትግል ያካሂዳል፣ ዋጋ ይከፍላል። ከከፈለ በኋላ ለውጡ በሆኑ አካላት ይጠለፋል ወይም ይጨናገፋል። ይሄ መደገም የለበትም። ስለዚህ አንደኛ እንዴት ጠንካራ ትግል አድርገን በአሸናፊነት ልንወጣ እንችላለን የሚለውን ነገር በደንብ በጥናት የተመሰረተ ፍኖተ ካርታ ሊኖረን ይገባል። ዝርዝር ጉዳዮችን ያካተተ አንድ። ሁለተኛ ለውጥ ከመጣ እና በአሸናፊነት ስንወጣ ምን አይነት የሽግግር ሂደት ነው የሚኖረው? ለዚህም አስቀድመን መዘጋጀት አለብን። አሁን በስልጣን ላይ ያለው አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ድክመትና ችግር ከፊታችን ባለ ማንኛውም ጊዜ ሊፈራርስ ይችላል። በጣም በጣም ትልቅ የሆነ ችግር በውስጡ ያረገዘ ስርዓት ነው። ስለዚህ ዋናው ማሸነፍ ነው። የሽግግሩን ጉዳይ ኋላ እንደርስበታለን ብለን እጃችን አጣጥፈን ቁጭ ልንላቸው። ስለዚህ የሽግግርን ጉዳይ ከወዲሁ እየተነጋገርን ምን አይነት የሽግግር ነው የሚኖረው የሚለውን ነገር አንድ ፍኖተ ካርታ ያስፈልገናል የሚል መተማመን ላይ ደርሰናል። ከዚህ ውጪ ምናልባት አንደኛ ይሄ የብሔራዊ እርቅ መድረክ አይደለም። የወንጀል የጥፋት ተጠያቂነትን እኛ የመማር ወይም ደግሞ የተጠያቂነትን ጉዳይ የማካሄድ ማንዴት የለም። ይሄ ጉዳይ ደግሞ አንድ ትልቅ እንቅፋት እንደሆነ ለመሰባሰብ ተረድተናል። ስለዚህ አንዱ የተማመንበት ነገር ምንድነው? ይሄ እንቅፋት የሆነ ነገር እንቅፋት ሆኖ እንዳይቀጥል መተማመን ያለብን ምንድነው? ሁላችንም በፖለቲካ ሂደቱ ውስጥ ስንቆይ የሰራናቸው ስህተቶች፣ የተፈጸሙ ወንጀሎች ይኖራሉ። ስለዚህ ይሄ ተጠያቂነት መኖር አለበት። ያ ተጠያቂነት ግን አሁን ሊካሄድ አይችልም። አሁን አገዛዝ ነው ያለው፣ ህዝቡ እልቂት ውስጥ ነው ያለው፣ አገሪቱ በመኖርና ባለመኖር አፋፍ ላይ ነው ያለችው። በዚህ ወቅት ተጠያቂነት ሊመጣ አይችልም። ስለዚህ አሸንፈን አንድ ሁሉን አቀፍ የሆነ የሽግግር ሂደት በሚመጣበት ጊዜ የሽግግር ፍትህ መኖር አለበት። ያኔ እንደየጥፋታችን እንደየወንጀላችን ተጠያቂ የመሆንን አስፈላጊነት ከወዲሁ መተማመን አለበት የሚል ነው። በዚህ ደረጃ ተማምነናል። ስለዚህ አንዳንድ ጊዜ የመታረቅ መድረክ አድርገው የወሰዱ ሰዎች አሉ። እሱ አይደለም። እሱ በሽግግር ሂደት ጊዜ የሚደረግ ነው፣ የኛ ዓላማ አይደለም እና እዚህ ላይ አንዳችን ለሌላችን የተለያየ ስሜት ሊኖረን ይችላል። አንዳችን ሌላችንን ተጠያቂ መሆን አለበት ብለን ልናምን እንችላለን። አዎ፣ ነገር ግን ይሄን ችግር የምንፈታው ዛሬ አይደለም። ይሄ ችግርም ደግሞ ለመተባበር እንቅፋት ሆኖብን
ሊቀጥል አይችልም በሚል መስማማት ላይ ደርሰናል። አንዱ እሱ ነው። ሌላው የትግል ስልትን የማዋሃድ ወይም ደግሞ የትግል ስልትን አንድ የማድረግ እንቅስቃሴ አድርገው ያዩታል የየራሳቸውን ትርጉም በመስጠት። እሱም ስህተት ነው። በኢትዮጵያ ተጨባጭ ሁኔታ አሁን ያለው ነባራዊ ሁኔታ ሁለት የትግል ስልቶች ኢትዮጵያ ውስጥ እንዲኖሩ አድርጓል። በሰላም የምንታገል ኃይሎች አለን፣ በትጥቅ በጠመንጃ የሚታገሉ ኃይሎች አለን። እነዚህን ሁለት ስልቶች ማዋሃድ አይቻልም። የኢትዮጵያ ነባራዊ ሁኔታ ይሄ እንዲሆን አድርጓል። ስለዚህ እኛ ምንድነው እነዚህ ስልቶች ይቀጥላሉ። በእነዚህ ስልቶች እምነት ያለን አካላት የመረጥናቸውን ስልቶች ይዘን እንቀጥላለን። ነገር ግን ስንቀጥል አንደኛ እነዚህ የሚካሄዱ ትግሎች በጠመንጃም ይሁን በሰላማዊ ትግል የህብረተሰቡን ደህንነት በሚመለከት ጥንቃቄ የተሞላባቸው ሊሆኑ ይገባል እና የትጥቅ ትግል የሚያካሂዱት ኃይሎች የሚያካሂዱት ትግል የሰላማዊ ትግል የምናካሄደውን ይመለከተና ምክንያቱም ህዝቡ ነው የሚጠቀመው የሚጎዳው። ሰላማዊ ትግል የምናካሄደውን ኃይሎች ጉዳይ የትጥቅ ትግል የሚያካሂዱት ይመለከታቸው። ምክንያቱም በሰላማዊ ትግልም ህዝብ ወደ ቀውስ ውስጥ ሊገባ ይችላል፣ እልቂት ሊመጣ ይችላል። ስለዚህ ያገባቸዋል። ስለዚህ ትግሉ በእነዚህ ጉዳዮች ላይ እንቅፋት ገጥሞት እንዳይሰነካከል አንዳችን ለሌላችን ቢያንስ እንቅፋት መሆን የለበትም በአንድ በኩል። በሌላ በኩል ደግሞ አጠቃላይ የሀገር ህልውናንና የህዝብ ህልውናን በሚመለከት የጋራ ጉዳያችን እንደዚህ አይነት ጉዳዮች ከህዝብ ህልውና ከሀገር ህልውና ጋር የተያያዙትን ጉዳዮች ደግሞ መመካከር መቻል አለብን። ሶስተኛ ትግሉ ለአሸናፊነት ከበቃ በኋላ አንድ የሽግግር ሂደት ያስፈልጋል።